ሬዲዮ በስተጀርባ ቢላይክ ሰላም ጤና ይስጥልኝ። ይሄ ሁሉ ጊዜ ወደ እናንተ የሚደርስ ምንድነው? ደወለች ሃና ማናት? ሃና ኤክሴና። ይሄ ቪዲዮ ለጌቻ አድርሱልኝሽ። ለአረፍ ሀገር ቤት ገብቻለሁ አልመለስም። ሬዲዮ በስተጀርባ ቢላይክ ሰላም ጤና ይስጥልኝ። ይሄ ሁሉ ጊዜ ወደ እናንተ የሚደርሰው ምን እያደረጋችሁ ነው? ከመሰራል ጥያቄ ምልክት ነው። እኔ ኤልሳ የደስያው ቀበጥ እንደዚህ ፏብ እየመጥቻለሁ። እንግዳችን በመሃል ደግሞ ኤርሚያስ አሻግሩ ቢነግደ ይባላል። ልብስ እያጠቡ ሽንኩርት እየከተፉ ምናምን ያረጋችኝ አስካሪች ስፓናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያረጋኝ ያረባበዱ ዕቃዎችን ጸዳዴ ቡፌዎችን ያዘጋጀልን ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ በእሱ በቢጃማ የኛው ቦርክኳል ምናምን እኮ ታድባጮቻችን እስክሪብቶ ነው ይቅርታ ይደረግልን። ትናንት በአጋጣሚ መስመር ላይ የገባው አድማጫችን ግጥሙን ጨርሶ ነውና ያን ግጥም እንቀጥልላችሁ። ከጎጃም ተነሳሁ ባህር ዳር ተሻግሬ ጎማው ፈነዳና ሳልመጣው ቀረሁኝ ላንዴ ይለናል። እንግዲህ በጣም እጅግ በጣም የሚያሳዝን እኮ ባይዘው የሪያሊስቲክ ነገር እኮ ነው። ግን እንዲህ አዘነጠች ምናምን የት አይተናችሁ ነው መዘነጣችሁን አለመዘነጣችሁን የምትነግሩት? የሬዲዮ ጣቢያ ሲጀምር ምንም ለአለባበሳቸው ራሱ አይጨነቁም። በቃ ድምጻቸውን ቮካላቸውን ያሳምራሉ። እዛ ፍትትት እያሉ እየበሉ ምናምን ሊሆኑልህ ይችላል። እኛ ምንም ነው ማናውቀው። ሚስቴ ካረፈች ይኸው ዛሬ ድፍን 15 ዓመቷ አንድ ነገር ቀምሼ አላቅም። አንቺ ጣዝማ ማሬ ክትፎ መረቅ እስቲ እሺ በይኝና አንዴ ቀምሼሽ ልሙት እስቲ ኡቴ አልቀረቦት። ለመጀመሪያ ጊዜ እኮ ጋሽ በቀለ ያረፉ ቀን ነው የእድሩን ወጥ ስትሰሪ ውበትሽን የተመለከትኩት። አቤት አከታተፍ፣ አቤት አመሳሰል፣ ሁሉ ነገርሽ ግሩም ነበር። ችግር የለውም ጺሜ በሽበት ይንጣ ገላዬም ይገርጣ ልቤን ግን ምን ላርገው አንቺን ሲለኝ አምጣ መሰሉዬ። ቀሪው እድሜያችንን እኮ ሁለት ወልደን አብረን እንኑረው ነው እያልኩሻለሁ። ቆይ በምኖት ሊያኖሩኝ ነው? እኔን ማስተዳደር ይችላሉ? አይ አለን ወሳለን ባንበላም ወዛለን ሲባል አልሰማሽም? ያገኘነውን እንበላለን። በዚህ እድሜያችን ደግሞ የሚያኖረን ፍቅራችን እንጂ ምግብ አይመስለኝም። ኧረ ይፈሩ አንቱ። ምን ነው የሚያሳፍረኝ? ወንዶኜ ፍቅሬን በአደባባይ መናገሬ ነው የሚያሳፍረኝ? አላፍርም። ውበትሽ እኮ ደዌ ይፈውሳል። እኔ ገና ሳስብሽ እኮ እግሬ ተራመደ፣ ስኳሬም ተወኝ፣ ደም ግፊቴም ለቀቀኝ። እስቲ እሺ በይኝና ድል ባለ ሰርግ አግብቼሽ ከሁሉም በሽታዎቼ ልፈወስበት። እኔ እርሶን የሚያክል ሽማግሌ አግብቼ ምን ልጠቀም? አይ ጥቅመኛማ አትሁኚ። ለየትኛው እድሜሽ ነው እንዲህ የምትቋጠሪው? አፈር እኮ ነው የሚበላው። እኔ እንዳንቺ አይነት ሴት ነው ስመኝ የኖርኩት። ሻሽ የሚያምርባት መቀነት አሳሪ፣ በተለይ ደግሞ ኮንጎ ጫማ እኔ እግሯ ላይ የተሰፋ የምትመስል፣ በተለይ ደግሞ እንዳንቺ ኮንጎ ጫማ በካልሲ የምትለብስ 분품에 꼭 안아주시고 ton까지 들어주시는 게 아니겠어요? 아버지 모순이! 야! قملنا يدمونا بتونا قملنا يدمونا ምንድነው? ደወለች ሃና ማናት? ሃና ኤክሴናታ። አንሳውና ለወልስፒክ ያርገው። ሄሎ አቤል። ሄሎ አና። ደህና ነህ? ደህና ነኝ። የሆነ ነገር ላማክርህ ነበር። ምን? ልፈምስ ፖስትም ፎሎወር አጥቼ እባክናለሁኝ እኔ አሁንም ብዙ ተጣጥሬ ምን ብሰራ አይወጣልኝ ለኔ ሁሌ
መቼም ወረተኛ ነው። በዚህ ያክል ብርጭቆ ውሃ እየጠጣ ሙሉን በዚህ የምታክል ሲኒ ለጠጣ ነው ቡና አበዛችሁ ይላል። ቡና ስለጠቆረ ነው። ይሄ ዘረኝነት ራሱ። ጓደኛዬም ደግሞ ስንት ሰዓት እደውላለሁ አታነሳም። ረፈደ ሰዓቱ። እንደማረግ አላውቅም። በእናትህ እንዴት እንደጨነቀኝ ሰዓቱ እንዴት እንደሄደ እንደማረግ ግራ ነው የገባኝ። ደግሞ እዛም ሰውዬው በቃ ሲጨቃጨቀኝ ስንት ሰዓት ሙሉ ይሄን የስንት አይነት ሰው አለ አልኩኝ። በስመ አብ ምን አገባኝ እቴ ምን አገባኝ እኔ። ስንት የሚያስጨንቀኝ ስንት የሚያሳስበኝ ነገር አለ እኮ በዚህ ሰዓት እኮ ሺህ አምስት ተቀጥቼ መጥቼ ያንቺን ኮተት ወሬ ልሰማ ነው እንዴ መጣሁ? ምን አገባኝ? አርፈሽ አትሄጂም እንዴ? 300 ብር ከፍለሽ ለምትሄጂ እንደዚህ እኔ የትዳር አማካሪ ነኝ? ማታወሪው ጉድ የለም እንዴ? ለእንትን ነው እንደመጣሽው የኔ ለቧልት ምናምን ለምን ቡና ላብላለሽ? እዚህ ጋር ቡና ጠጡ እንደዚህ ላርገብግብልሽ? አርፈሽ ለምን አትሄጂም መንገድሽን? ሰውዬው ጥፍሬ ምናምን ሜካፕ ምናምን ትላለች። በምን ቀን ነው እዚህ ስራ ውስጥ የገባው? ትራፊኮቹ አያሰሩ እናንተ ገብታችሁ ወሬያችሁ መከራ። ባለፈው አንዱ ይሄ ቪዲዮ ለጌቻ አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ ኢሮፕ ነው ያለው ተው ለአረፋ አድርሱለት። ሰላም ለዚህ ቤት፣ ሰላም ለዚህ ቤት። የተከበረ ቤት እውነት ነው። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውስድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት ማዮዲትን እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጡን። ይቅርታ ይቀጥሉ። እርሱ እንግዲህ ልጃችንን ዮዲት ድንግል ናት። ቆይ ፋዘር፣ ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ዮዲት ያውቋታል እንዴ? ልጃችን አያውቋትም እንጂ ያውቋትማ ድንግል እንዳልሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ ይቀጥሉ። እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም፣ ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃውት ምንድነው የሚጨማለቁ እንዴ? ልጁ እኮ ጓደኛዬ አብሮ አደጌ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኖ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኖ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ ማቅለያ። እስቲ የምትሉት ነገር ካለ ግራሙ በዛ ማቅለያ ካላችሁ ሽምግልና እኮ ነው የመጡት። ሊያስማሙ አይደል እንዴ? ሊያስጠጡ ነው። እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን ካውንት? ቦዲ ካውንቷ እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስርብግብ አይደለም። በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25 ደግሞ ለ24 ካራት ተከፍሎታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። እስቲ አንተን እኮ ብዙ ሰው ተኝታለች እያለ ምላሱ ትንሽ ምላሱ አይቀርሎትም። አራቦችት እያደረኩብህ አይደለም። ከእህቴ ጋር ነኝ። ከፈለክ እንካናግራለን። ሄሎ አቤል፣ ሄሎ ገመቺስ፣ ሄሎ አሚር። ስንት ናቸው? ቆይ ባለበት ተቀመጥ። ደረሰኝ ሲመጣ አትሩጥ። ምንድነው አንተ ችስታነ ወይስ ነፓነ? ዝም ብለህ የሆነ ደረሰኝ ሲመጣ የምትሮጠው ወጣት አይደለም። ግብዣ ቢሆንስ ደግሞ ጋባዡ አጣራ፣ ማን እንደሆነ አጣራ፣ ለምን እንደጋበዘም አጣራ መጀመሪያ። ከዛ በኋላ ነው የምትሮጠው። ዝም ብለህ ጓደኛህ እየከፈለ የምትሮጥ ከሆነ
አንተ ማን ነህ? ትከፍላለህ ራስህ። አንተም እኮ ከፋይ ነህ። ምንድነው ይሄ? ተቆረጠ። በኢየሱስ እስቲ ቆይ አንቺ እጅሽን አምጪ። ምንድነው ይሄ? ተቆርጬ ነው እንዴ? አውርሽ አትክፈይ ያልሽኝም እንዴ? ምን ላድርገው ታዲያ? ሙካ እንዴ! በስላሴ ስም በስላሴ ስም በስላሴ ስም በስላሴ ስም በቀሉ ቀንሽ ደረሰ በቀሉ